ወደ አምላካቸው ነው ሲጣሩ የነበሩት። በምን ነበረ በዛን ዘመን እኔ ብኖር የት ነው አብርሃም ብከተለው ነብይ ነው ከአምላክ ነው የተላከው ብከተለው ከዚህ ከውርስ ኃጢአት ጋር ነው የምሞተው ወይስ እጸድቃለሁ? አይ አልጸድቅም ከተባለ ደግሞ የነሱ መላክ ሚናው ምንድነው? መጨረሻ ላይ በኢየሱስ የሚደመደም ከሆነ የሚል ነው። እሺ ጥሩ። አሁን ጌታችን ኢየሱስ ክርስቶስ ነብያቶች ወደ ጌታችን በጣም ብዙ አምላኪዎች የጣዖት አምላኪዎች ስለነበሩ ነብያቶች ደግሞ የሙሴ ራሱ ሕግጋትን ጽፎ ወደ እግዚአብሔር እንዲያመልኩ ነበር የሚያደርጉት። ምክንያቱም እግዚአብሔርን የማያምን ሰው አንተን አይልምና እነሱ ደግሞ ቢሞቱም ቢሉም ወደ ገነት ተዘግታ ነበር። ገነት አልነበረችም፣ ግን የእግዚአብሔር ረዳትነት ይጠብቃቸው ነበር። በሲኦልም ቢሆኑ ማለት ነው እግዚአብሔር ይረዳቸው ነበር። እሺ ጣዖታት አሁን እኮ የውርሱን ነው እኔ ወንድምዋ ይቅርታ እንዳይረዝም ብዬ ነው የውርሱ ኃጢአት ጋር ነው። አሁን ጣዖትማ ከኢየሱስ ክርስቶስ በኋላም ጣዖት ይመለካል እስከ ዛሬዋ ድረስ ማለት ነው። የውርሱ ኃጢአት እኮ አልገባኝም። የውርስ ኃጢአት ስትል እንዴት ነው? ለምሳሌ አሁን የውርስ ኃጢአት አለ አይደለም? አሁን የለም። አዳም የወረስ ነው አሁን የለም። እኔ ያልኩ ያለሁት እኔ ከኢየሱስ ክርስቶስ በፊት እንዳለው ልሁንና ነው የምልህ። በአብርሃም ጊዜ ወይ ደግሞ በሙሴ ጊዜ ብኖር እሺ የሙሴን ሕግ ሙሴ ለምን ተላከ ለጣዖት ምናምን ካልከኝ የውርስ ኃጢአቱ ለምን ጣዖት ከዚህ ከኢየሱስ ክርስቶስ በኋላም ስላለ ማለት ነው ምርጫ ስለሆነ አሁን ለጣዖት ነው ወይስ ለውርስ ኃጢአቱ በዛን ሰዓት አሁን ውርስ ኃጢአቱ በከተለ ይኖርብኛል ወይ ነው ሙሴም ተከታይ በምድር በሰናበት? አዎ ግን ደግሞ እሱንም ቢኖርብህ የእግዚአብሔር ረዳትነት ይጠብቃቸዋል። አሁን እኔ ብኖር ሳይሆን እነሱ የነበሩት እዛ የነበሩት የእግዚአብሔር ረዳትነት በእሱ ያመኑ ሁሉ እግዚአብሔር ይረዳቸውና ይጠብቃቸው ነበር። በምንድን ነው አሁን ማረጋግጡ ይሄንን ነገር? ጥሩ አሁን ለምሳሌ ጌታችን ኢየሱስ ክርስቶስ ከሞተ እና ከተነሳ በኋላ ያሉትን ነገሮች እናያለን እኮ። ለምሳሌ የዕዳ ደብዳቤያችንን እንደቀደደ ይናገራል። የዕዳ አዎ የውርስ ኃጢአት ሌላ አይደለም። ለምሳሌ የውርስ ኃጢአት የምንላቸው ምንድን ናቸው? እስቲ ብሪያኒ ንገረኝ እስኪ። አዳም ፍሬዋን የተከለከለውን ፍሬዋን ስለበላ ነው አይደል? ንገረኝ እሺ። እነሱ አሁን ስለጣሰ ከሱ ወረስን ነው አይደል? የውርስ ኃጢአት የምንለው ምንድን ነው? አዳም በሰራው ትእዛዙን ስለጣሰ ያ እሱ የጣሰው ትእዛዝ እሱ ላይ ያለው እርግማንም ይሁን ምንም ማለት ነው። እርግማኖቹ በውርስ አለ የለም? እርግማኖቹ ምንድን ናቸው? ለምሳሌ ንገረኝ። እርግማኖቹማ ያው አሉ እየተባለ ያለው ማለት ነው። አሁን ለእርግማኖቹ በዝርዝር ይሄ ነው ሳይሆን አዳም የኢየሱስ ክርስቶስ ለኔ መሰቀል ማለት ነው። አዎ ዋናው ነገር ማለት ነው። ኢየሱስ ክርስቶስ ለኔ መሰቀል ከአዳም በወረስኩት ኃጢአት የውርስ ኃጢአት ነው አይደለም ወይ ነው? ይቅርታ እስቲ ደግሞ አዳም የወረስነው ኃጢአት የለም እንጨርሰው እዚህ ጋር ወይ አለ አዳም አሁን እኮ ድሮ ጽድቅም የሰራ ሲኦል ነው የሚገባው። አሁን ደግሞ ጌታችን የሰራ ድሮ ኦኬ ከኢየሱስ ክርስቶስ በፊት ጽድቅም የሰራ ሲኦል ነው የሚገባው ይገባል። ግን ደግሞ የእግዚአብሔር ረዳትነት ነበረው፣ ይረዳቸው ነበር። ከገባ በኋላ ምን ማለት ሲኦል መገባ ከሆነ ረዳትነቱ ምን ጋር እንደ ሰውኛ አታስበው። እንደ ሰውኛ ሳይሆን እንደ እግዚአብሔር ሁሉን የሚችል ሰው እኔ አይደለም ወንድምዋ እንደውም ባሰብኝ። እውነቴን ነው ማለት ባሰብኝ። እንደውም ለምሳሌ እኔ ሰው ነኝ፣ ሰውኛ ነው እንደ ሰውኛ ላስብ የምችለው እንደ አምላክ ለምሳሌ እሺ ላውራ ብቻን አታውራ፣ እኔን ስማኝ መጀመሪያ። አሁን እኮ ጌታችን ተሰቀለ ሞተ የምንለው ለምንድን ነው? ተነሳ ትንሳኤን ለምንድን ነው የምናከብረው? አንደኛ
ከሲኦል ወደ ነፍሳትን ሁሉ ወደ ገነት ስላመጣ ነው አይደል? ድሮ በሰይጣን እጅ ተይዘን ስለነበር ግዛታችን ሙሉ ያ ነገር ታዲያ እዛው ለምን አለ? አሁን ይሄን እኮ አውቃለሁ። ይሄንን እኮ አምኜ እኮ ስከተለው ነው አሁን የነበረ ያለውት ማለት ነው። ነገር ግን በኢየሱስ ክርስቶስ ከነበረ ከዛ በፊት አሁን ነብይ ነው ወይስ አምላክ ነው? አሁን እኮ ይሄ ነገር የመጣው ማለት ነው እዚሁ ላይ ባሉት ጥያቄዎች ማላቃቸው መጽሐፍ ቅዱስን ምናምን እነዚህ ጥያቄዎች ሲመጡ ይሄ ጥያቄ ውስጥ ይመጣል። ምናልባት በመምጣቴም ከሃይማኖቱ ወጥቼ ሊሆን ይችላል። ጥያቄው ራሱ ጭንቅላቴ ውስጥ ስላለ ማለት ነው። አየህ አሁን እኮ አስበህ አሁን ነብያቶችን ኢየሱስም ነብይ አድርገህ እያሰብክ ስለሆነ ነው እንደዚህ አይነት አሁን እያሰብኩነት አይደለም። ይኸውልህ እያሰብኩነት አይደለም። ሁሉም ነገር ነገር አለ። አሁን እኮ እያልክ ያለው ነብያቶች ለምን መጡ እኮ ነው እያልክ ያለው። አሁን እሱ ጌታችን የነሱ በዛን ሰዓት ለምን መጡ አይደለም። በዛን ሰዓት እኔ ከሙሴ ታይም ላይ ብሆን የፈለኩትን መጠየቅ እችላለሁ አይደለም። ከሙሴ ታይም ላይ ብሆን የውርሱ ኃጢአት ከአዳም የኢየሱስ የመሰቀል ምክንያት ለኛ የመሞቱ ምክንያት ዋነኛ ነው። ሶ ከዛ በፊት ከነበረ እዛ ከአዳም ጉዳዩ ማለቅ ይችላል። ግን እነ ሙሴ የተላኩት ወዴት ነበረ ነው? የነ ሙሴ መላክ እኔን ከኃጢአት ሚያነጻኝ ከሆነ እነሱን ስከተል ከነበረ በእነሱ ዘመን ማለት ነው ሆኜ ነው አሁን እያወራ ያለሁት። ከተከተልኩኝ አብርሃምን በአብርሃም ጊዜ ሆኜ እሱ ወደ አምላኩ ሲጣራ በነበረው ሕግ ተከትዬ ሄድኩኝ ማለት ነው። ከዚህ ምድር ከተሰናበትኩኝ ማለት ነው። እጣ ፈንታዬ የት ነው? ኢየሱስ እስኪመጣ ድረስ የት ነው መሆነው? ሲኦል ነው መሆነው ወይስ ያ ከዛ ኃጢአት ጸድቻለሁ ካልጸዳውሳ አሁን ከውርፉ ምናምን አሁንም አለ። ስማኝ ጌታችን እስከተሰቀለባት ድረስ ጌታችን ሳይሰቀል በፊት ሁሉም ሲኦል ነው የሚገባው። ይሄን በቃ ደረሰኝ ነገር በቃ አይጨርሻለሁ። በቃ ሌላ ጌታችን ኢየሱስ ክርስቶስ ካዳነን ሙቶ ከተነሳ በኋላ ግን ሁሉም ነፍሳት አሁን ገነት ምክንያቱም ምንድነው ገጠኛ አንዴ ኢየሱስ ከመሰቀሉ በፊት ማንም ሰው ገነት የገባ የለም ነው እንደው አንተ የምትለው? የለም። ኦኬ ኢብሮ ሐቢቢ ማስረጃ አውጣለች። ማስረጃ ቢወጣልስ ለምሳሌ ፈያታዊ ዘይማ ልትል ነው? ቆይ ቀላል ቢወጣልሽ ኢየሱስ ከመሞቱ በፊት ለምን ዘገየ ታዲያ? ያን ሁሉ ህዝብ በዛን ሰዓት ሲኦል ምገባ ከሆነ የኢየሱስ በኋላ ላይ መጥቶ አድኛለሁ ማለት ለምን ነብያቶቹ ለምን መላክ አስፈለጉ ነው? ነብያትም መጥቶ ሲኦል ምገባ ከሆነ የነሱ መላክ ለምን አስፈለገ? በኢየሱስ የሚጠናቀቅ ከሆነ ድራማ ነው ወይስ ምንድነው? ገባው እኮ ስማ እስቲ መጀመሪያ ስማኝ። ዝም ብለህ የራስን ሐሳብ ሳይሆን ስማኝ። እኔን እምልህ የእግዚአብሔር ረዳትነት ነበራቸው ጻድቃኖች። ስማኝ ያንን እኮ ሲኦል ከገባ በኋላ ረዳትነቱ ምኑ ላይ ነው? ሰላም አለይኩም ይጠብቃቸው ነበር። አሎ ኡስታዝ ጀማል ይሰማል? ኦኬ ኢብሮ አለ አለው እኔ እኮ ትንሽ ያወሩ ብዬ ነው እንጂ መግባት ፈልጌ ሁላ ጊዜ እሺ ቀጥልሽ። አንዴ ኧረ ቆይ ክርስቲያን አንዴ አቤት አንዴ ቆይ እሺ ሚውት አታርጉ፣ ሰውን ሚውት አታርጉ። ይቅርታ እሺ ቆይ አንዴ ኡስታዝ ሰውን ሚውት አታርጉ ያለኔ ፍቃድ እባካችሁ። ቀጥልሽ ወይኔ በቃ መንጠቅ ነው የሚሻለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። አውርቷልና በጣም ገራሚ ጥያቄ ነበር የቀረበው። የተመለሰው መልስ እጅግ በጣም የሚገርም ነው። ከክርስትና አንፃር ከዚህ ውጪ የሚያዋጣ መልስ ያለም አይመስለኝም። ግን ከመጽሐፉ አንፃር ስንመለከት ትክክል ነው ወይ ነው ሎጂካሊ ስናስበው ትክክል ነው ወይ የሚል ጥያቄ ስናነሳ ከሁለቱም አንፃር ትክክል አይሆንም። አንደኛ ነቢያት መላካቸው ነቢያት መላካቸው
በሎጂክ አይደለም። ሎጂክ እኮ አይመራም። ይሄ እኮ ጀማል ከይቅርታ ጋር ማለት ነው። ጀማል አሁን በዚህ መሀል የሆነ እንትን ብታመጣ ማለት ነው ወደ እስልምናው ያደላል የሚለው ነው። እኔ አሁን ጥያቄውን የፈለግኩት ማለት ነው ልክ እንዳለውበት ጉዳይ 2 ወር ሙሉ እዚሁ ላይ ጥያቄ ሆኖብኝ ሲመላለስ የነበረ በድፍረት የመጣሁበት ነው ሌሊቱ ሙሉ ማለት ነው። ያን ነገር ራሳቸው ክርስቲያኖች ቢመልሱልኝ እመርጣለሁ። እውነቱን ነው ብሎ ይገባኛል። ብዙ ነገር ኢብራሂም ጠቅሶልኛል። እኔ በጣም ውስጤ ይረብሸኝ የነበረውና ይሄ ነውና ጥያቄም ሆኗል። ይሄ ጥያቄ በመፈጠሩ ምናልባት ከሃይማኖቱ ወጥቼ ሊሆን ይችላል፣ ግን መሀል ላይ ቆሜ ብመለስበት ነው የሚሻለኝ። ይሄ ጥያቄ ተመልሶልኝ ማለት ነው። አንዴ ይቅርታ ቢሪያኒ ለመጠየቅ አሁን ክርስቲያኖችን ለመጠየቅ እዚህ አይደለም መጠየቅ የምችለው በጣም ብዙ እኔ ይሄንን የወሰንኩበት ይሄንን የወሰንኩበት ቦታው ራሱ እኮ የተሳሳተ ቦታ ላይ ነው እየጠየቅ ያለው። አንደኛ ለመጠየቅ ከመጣ እኔና አንተ አይደለም እኔ እና ሌሎች አሁን እኮ እነሱን አቁሙ እያልኩ ነው። ለዛ ነው እኮ እያልኩ ያለሁት እናንተ ነፃነቱን ፈልጌ ነው። በእርግጠኝነት ልንገር ነፃነቱን ይኸው ለሁለታችን ሰጠን። የትም ብጠይቅ ማንም እንትን የሚልህ የለም። እዛም ብጠይቅ እሱን አይቻለሁና ማለት ነው እሱን አይቻለሁ። ግን አሁን እዚሁ ጋር እናውራ። ክርስቲያን ሊመልስልኝ ከቻለ አሁንም እደግመዋለሁ ጥያቄው የነብያቶች ሚና ምን ነበረ? ኢየሱስ እስኪመጣ ድረስ ብዙ ሺህ ዓመታቶች ናቸውና ማለት ነው። ነብያቶች ወደ ምን ሊጣሩ ነው? ወደ ገነት ነው? በሲኦል የሚቆዩ ከሆነ በረዳት የሚቆዩ በምን የሚቆዩ? ኢየሱስ ከዛ በፊት ከነበረ እዛው አንድ አዳም ላይ መጨረስ ይችላል አይደለ? ይቻላል። እዛው አዳም ጋር ከአዳም ከልጅ ልጁ እዛው በቅርበት ተወልዶ አጽያቱ እዛው ማለቅ ይችላል። ያን ሁሉ ዘመናቶች በጣም ቆይቷልና ነብያቶች ደግሞ ተልኳል። ከአምላክ ዘንድ ብዙ መጻሕፍቶች ወርዷል። ሙሴ ምን እነዛን በዛን ዘመን እኔ እዛ ዘመን ውስጥ ካለው ያ ከሆነ ሙሴም በሲኦል ነው ያለው ማለት ነው። ምክንያቱም የሥርዓት አለበት ማለት ነው። ያ አጽያት ያኔ ካልተነሳልኝ ይሄ ሁሉ ነብያቶች መላካቸው ለምን አስፈለገ ነው? መጨረሻ በኢየሱስ ክርስቶስ የሚያልቅ ስማኝ አንዴ ለማለስላት አንዴ አዳም በፈቃዱ ነው አይደል እንትን ያመጣው ችግሩን ያመጣው። ስለዚህ እግዚአብሔር ደግሞ የሥርዓት አምላክ መጀመሪያ ሰማያትንም ሲፈጥር ገነትንም ሲፈጥር ለሰው ልጅ ነበር። ምክንያቱም አዳምን እኮ ከሲኦል አይደለም የፈጠረው ከገነት እንጂ፣ ግን ደግሞ በራሱ ፍቃድ ክዷል ስቷል። ስለዚህ እግዚአብሔር ደግሞ የሥርዓት አምላክ እንጂ የእንትን አምላክ አይደለም። እንደፈለገ የሚገዛ ቢሆን ሮቦቶች አይደለንም። አሁን የሚያጠፋን ሲፈልግ የሚያነሳን አይደለም። ራሳችን በራሳችን እንድንኖር ነፃ ፈቃድ ሰጥቶናል። ስለዚህ አንተም በመተናገረው እኮ እንደዛ እየሆነ እኮ ነው። ያ ማለት አሁን አዳም በፍቃዱ ከሰራ ፍቃደኛ ያልሆኑ ደግሞ ከአዳም በኋላ ይመጣሉ፣ ምንም ጉዳይ ውስጥ ያሌሉት ማለት ነው። አሁን መጽሐፍ ቅዱስም ቅድም በብዙ እየተጠቀሰልኝ ነበረ። እኔም ጥያቄ የፈጠሩብኝ ነገራቶች ናቸው። እሺ አብረን ወስደን መጣን፣ ተስማማው እኮ ቃል ገብቶልኛል ነበረ ብዬ ተስማማው። ለአዳም ቃል ገብቷል። ከልጅ ልጅ ተወልጄ ከሰማይ ሰማይ ወርጄ ከልጅ ልጅ ተወልጄ አድናለሁን ተቀበልኩኝ። ይሄ እኮ የእንትን ያዳም እዛ ከነበረ ነብያቶቹን ለምንድን ነው የተላኩት? ወዴትስ ነው ሲጣሩ የነበሩት? እኔ ከዛ ታይም ላይ ብትሆን አንተም እኔም ምንድን ነው እሱን እኮ መጽሐፍ ቅዱስ ላይ በግልጽ የምታየው ነገር ነው። እንዴት እሺ አሳዩኝ፣ ችግር የለውም። በዛን ጊዜ ብትሆን ማለት ነው። በዛን ጊዜ በነቢያቶች ጊዜ ብትሆን ይሰማል። በዛን ጊዜ ብትሆን ነቢያቶች የተላኩትን ነቢያቶች እነዛ የሚሉትን ብትከተል እንደ ሌሎች ጣዖት ባታመልክ ካላመለክ እነሱን ብትከተል የምትገባው ሲኦል ነው፣ ገሃነም ነው የምትገባው። ግን አምነህ ነቢያት የሚሉትን አምነህ ከሞትክ ክርስቶስ ሲሞት ለአንተ ሲሞት ያኔ ትመለሳለህ። ምክንያቱም ቃል ተገብቶልሃል ያኔ ማለት ነው። ገብቼ ነው የምመለሰው። የት ነው የምገባው? አፈር ገባው
ሲኦል ነው የምገባው የት ነው ትመለሳለህ የሚለው ኢየሱስ ክርስቶስ እስኪመጣ በትንሣኤ ሙታን አለማመን እኮ ነው እንደዚህ አፈርገባው ቆይ አእምሮዬ ውስጥ የተፈጠረው ጥያቄ ነው ከመለሳችሁ እኔ አሁን ታዲያ በእንደዚህ አይነት ነው ቤት በመጣ እዛ በመጣ ብትለኝ እንዴት ነው የምታደርገኝ ነው ተደረገም ስላየው አባቴ እኔ እኮ ያልኩህ በትንሣኤ ሙታን አፈርገባው የሚባለው እኮ በትንሣኤ ሙታን የማያምን ሰው አፈርገባው እንዴት እድናለሁ ካለ ትንሣኤ ሙታን አለ ብለህ ታስረዳዋለህ። ለምሳሌ ሲኦል ውስጥ ትቆያለህ አይደል? አሁን ቅድም ስትሉት የነበረው ስለዚህ በሲኦል ውስጥ ኢየሱስ ክርስቶስ እስከመጣና እስካልተሰቀለ ድረስ ከሲኦል ውስጥ ነኝ ማለት ነው። እውነት ነው። አዎ ለምን አስፈለገ ነው? አሁን እኮ ኢየሱስ ክርስቶስ ነበረ። ለምን እኔ ሲኦል ውስጥ ቆኜ እጠብቀዋለሁ ይሄን ሁሉ ሺህ ዓመት? ለምን አዳም ማድረግ ይችል አሊያም አልነበረም ወይ ደግሞ መጨረሻ ላይ ነብይ ወደሚለው ሊመጣ ነው ማለት ነው። ከነበረ ደግሞ እዛው እኔ ሲኦል ውስጥ እንዴ ለኔ ሳይታዘንም እንዴ ሲኦል ውስጥ ገብቼ ለምን ቆያለሁ? እሱ እስኪ ሲያቀድ ድረስ አሁን እኮ ነገርኩህ። ከባድ እኮ ነው ሲኦል ስትሉ እንዴ። ስማኛ አንዴ ስማኝ። ሲኦል ውስጥ ብትሆን እግዚአብሔርን የምታምን ከሆነ ልክ እንደ አብርሃምና እንደ ሙሴ የእግዚአብሔር ረዳትነት እየጠበቀ አሁን እኮ ሲኦል ስንለው እሳት አለ ምናምን እሱ ላንተ አይሆንም። ምክንያቱም እግዚአብሔር ይጠብቀሃል፣ እግዚአብሔር ይረዳሃል። በምን ልወቀው? ይሄን በምን እርግጠኛ ልሆን? አሁን እኮ የተቀመጠ ነገር አለ። እንደውም ከኢየሱስ ክርስቶስ በፊት ለነበረው እንደ ጠበቃ እንኳን ብጠይቅ ማለት ነው ብሆን እኔ ራሴ ከዛ እስቲ ምንድነው ማረጋገጫ የተባለ ነገር አለ ካለ ቴንኪው ብዙ ሙስሊሞች ያብራሩት ነገር አለና ያንን የሚያፈርስ ነገር እንዲመጣልኝ ፈልጋለሁ መጽሐፍ ቅዱስ ላይ ካሉት ነገራቶች ማለት ነው። አሁን በእግዚአብሔር እርዳታ ነው የምትቆዩ ከተባልኩ ሲኦል መግባቴ ተነግሮኛል። ሲኦል ውስጥ መቼም እሳት ነው ሲኦል ሌላ ነገር የለውም። እዛ ውስጥ በእርዳታው መቆየቴ ምንድነው አሁን የሚገለጽ ነገር በዚህ ይቆያሉ የተባለ ነገር አለ? በእርዳታ አይደለም። በእርዳታው እኔ እንደራሴ እውቀት አሁን እዚህ ጋር እኔ ኦርቶዶክስን ወክዬ ሳይሆን እንደራሴ እውቀት በእርዳታ አይደለም የምትቆየው። አምነህ በነቢያት አምነህ ሲኦል ውስጥ ምን ሲኦል ከእሳት ውጪ ሌላ ነገር አለ ነገር ወይ ደግሞ ሲኦል የሚለው ነገር ይሰረዝና በሱ ጥበቃም ከሆነ የሆነ ቦታ ላይ ይሆን የሆነ ገነትም ያልሆነ ሲኦልም ያልሆነ ቦታ ላይ እንኳን በሎጂኩ ቢሆን ያስኬዳል። እሱ እስኪስቀጥ ድረስ እዚህ ቆዩ ተብሎ ገነት ሲኦል ውስጥ የምገባበት ምክንያት ነብይ ተልኳል። ወደ አምላኬ እየተጣራ ነው። እመን እያለኝ ነው። ጣዖት አታምልክ እያለኝ ነው። ይሄን ሁሉ ብሎኝ ሲኦል ውስጥ መጠበቅ ከሆነ ምን ነው ኢየሱስ ከዛ በፊትስ ሎጂክ የሚሆኑ አንዳንዴ እኮ አእምሮ ራሱ ከሎጂክ ሃይማኖት ከሎጂክ ወጥቶ ራሱ ሊሆን አይችልም። ይሄን ጥያቄ አሁን ተፈጠረ ለምሳሌ እኔ ላይ ማለት ነው እንዴ ሲኦል ውስጥ ከገባው በኋላ ኢየሱስ እስኪመጣ ድረስ ያን ሁሉ ሺህ ዓመታት ማለት ነው እዛ ውስጥ ቆያለ ከተባለ የኢየሱስ ክርስቶስ መጨረሻ ላይ ይሄን ሁሉ ቆይቶ መምጣት ወይ ነብይ ነው የሚያደርገው አሊያም ከዛ በፊት ከነበረ ለዚህ ለዓለማቱ እዝነት ለህዝብ ሲል ከዛ ቀድሞ ይሆን ነበረ። ነብያቶች ሚናቸው ምንም ነገር የለም ማለት ነው። እንዲሁ ነው የተላኩት። ምንም ለሙከራ ወይ ነው የተላኩት አሊያም ደግሞ አንድም ነገር በዛን ሰዓት ብኖር በከተልም ገሃነም ነኝ። ምክንያቱም የወርስ ኃጢአት አለብኝ። ተከትየው ምን ብዬ መጽሐፍ ቅዱስ ታነባለህ? ብሬን አንብብልኝ እስቲ አምጣልኝ። ያነበብከውን ታነባለህ? ለምሳሌ የኖህን ታሪክ አንብበህ ታውቃለህ? ኖህ እንዴት እንደነበር ምናምን በቃ አንብብና ጠየቀን ጥያቄ ለምን ትሄዳለህ? ጥያቄው መመለስ አይ በደንብ ቢያነብ እንደዚህ አይነት ጥያቄ ይጠይቃል ነው እዚህ ጋር እኮ አንተ የተረዳከውን ታሪክ ነውነት ሳይሆን ታሪክ አለፈው ነው ነገር ነው። በፈለገው በየትኛውም በዘመናት ታሪክ ሊኖሩ ይችላሉ። እነዛ ታሪኮች
አሁን ይሄ ይመስላል አይመስልም ሳይሆን ማለት ነው የሆነ የተረጋገጠ ይሄ እኮ ቀላል አይደለም። ደህንነት ነው እንትን እኮ ነው። ሲኦል መግባትና ገነት የመግባት ጉዳይ ነው። በምሳሌ ራሱ መግለጽ የማይቻል የሆነ ነገር እርግጠኛ እንዲህ ነው ተብሎ ካልተነገረ በቀር ያን አምነ ካልሄድክ በጥርጣሬ በይመስላል ብቻ የሚደረግ ነገር አይደለም። ጥሩ እሱ ከሆነ ፎሎ አድርገኝና በደንብ በማስረጃ በደንብ እኛ ቤት መጣ በደንብ አስረዳለሁ። በቃ መልስ ከሌለ ታችሁ እሺ አንተ ጥያቄ አለ ማለት ነው። ጥያቄ አንተም አለ ማለት ነው። ጥያቄ ሳይሆን በደንብ አስረዳለሁ እያሳየሁ ሌላ ሰው እዚህ ማንም አልከለከለህም። ይሄው እኔ ዛሬ ተዘባችኋለሁ ሙስሊሞችን ካወጡ ማለት ነው ወይ ደግሞ ካባረሩን ከዚህ ቤት በእኔና ባንተ ማለት ነው 2 ወር በላይ ስላየኋቸው ነው። እዚህ ጥያቄውን ማቅረብ ካልቻልክ አንተ ራስህ ጥያቄ አለ ማለት ነው። ገና ልታጠና ነው። ጥያቄ መኖር አይደለም። እሺ ክርስቲያን ቴንክ ዩ። ጥያቄ መኖር ሳይሆን የመረዳት ማለት የማስረዳት የአንዳንዱ ሰው ችሎታ አለው፣ እውቀት ይጠይቃል። በደንብ ማመን ብቻም ሳይሆን ማወቅ ጥልቅ እውቀት ይፈልጋል እና ለዛ ሊሆን ይችላል እሱ እንደዛ ያለው እና አንድ ነገር እዚህ ጋር መናገር የምፈልገው አምላክ ነኝ የሚል አላገኘንም እያሉ ነበረ ቅድም እነሱ አይቶ እኔ እነሱ የዛን ጉዳይ ጥያቄ ከተመለሰ ራሱ ማለት ነው ለሌላው አይደለም ለኔ ነው። አሁን በእውነት ከሌሊት ከ11 ሰዓት ጀምሮ ማለት ነው እዚሁ ጋር ይሄንኑ ሲያጣቅሱ ነበረ። በደንብ እኔም እንቅልፌን እንትን ብዬ ስሰማ የነበረው ብዙ ነገር አለ። አምላክ ነኝ አላለም ብቻ ሳይሆን አምላክ ነኝ አምላክ መሆኑን ያሳያሉ ከተባሉት በበለጠ ማለት ነው የማያሳዩት ነገር እንደሚበዙ ነው ለ3 ሰዓት ሳይ የነበረው ማለት ነው። እነዛ ጥቅሶች ካልሆነ እኮ አንድ ነን እኔን ያየ አብን አይቷል። እሱን አይደለም በራሱ አንደበት ኢየሱስ በራሱ በተናገረው ነው ስለ አምላክ ነው ያሉትን ብቻ የሚለውን ተውና አምላክ ነኝ ያለውን ላሳይህ። እኔ አምላክ ነኝ ቴንክ ዩ እሱን እኔ አምላክ ጌታ አምላክ አልፋና ኦሜጋ እኔ ነኝ ያለውን ጥቅስ አምላክ የሚል ነው። አምላክ የሚል እኔ አምላክ ነኝ አምላክ አልፋና ኦሜጋ ለዛው ይሄንን ከኔ ጋር እንዲያወራ ተፈቅዶለታል። ያለ ሌሎቹ ሳቆ ኢየሱስ ክርስቶስ ሌላ የተናገረው እኔ ከራሴ አይቻለኝም ያሉት ነገራቶች ምንድን ናቸው? ባሪኒ አንድ ክርስቲያን ካለ ከሱ ጋር ላውራ አንዴ። ክርስቲያን ይሄንን አልፋና ኦሜጋ ያለውን ዝም ብሎ እንዳያልፈው ምን አይነት ቅጥፈት እንደሆነ ላሳየው አንዴ። ትፈቅድልኛለህ ወይስ ይቅር? ባንተ ፍቃድ። አረ እፈቅድልሃለሁ። ክርስቲያን ቦታው ትክክል ነው። አንተን አይደለም እሱን ያልኩት። ትክክል ነው ቦታው። ክርስቲያን ያቀረብኩ አንተ መረጃ ቦታው ትክክል ነው። አሁን የመጣው ይሄ አይደለም። እኔ የምነግርህ ሌላ ጥቅስ ነው። ይሄንን ግን እሱ አንዴ ተከስልኝና እሱ የጠቀሰውን ትሄድልኛል። ያው ይሄ ነው አሁን የመጣው። እሺ ይሄንን እንየው አብረን እንየው። እሱን ነው የምልህ እኔ ያለው ነበር። ባሪኒ ትቀጥላለህ? ኧረ እሱን አንዴ ላስፈቅድ እኮ ነው። ጥሩ ከአንድ ቁጥር እንጀምረሽ። ከአንድ ቁጥር ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለማን ሰጠው ይላል? ኢየሱስ ክርስቶስ። ስንት እግዚአብሔር አለ? አንድ እግዚአብሔር ነው ያለው። በጣም ጥሩ። አንዱ እግዚአብሔር ለኢየሱስ ክርስቶስ ሰጠው። በሱም የተገለጠው ይሄው ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ ሰጠው አመለከታለ። ስለዚህ 4 ማንነት አለ እዚህ ጋር። አንደኛው አንዱ አምላክ አለ፣ ሁለተኛ ኢየሱስ አለ፣ ሶስተኛ መልአኩ አለ፣ አራተኛ ዮሐንስ አለ። ጥሩ ቀጠለ። እሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክርነትን ላየውም ሁሉ መሰከራለሽ። ከዛ በኋላ ቁጥር 4 ላይ እንሂድ። ዮሐንስም በእስያ ላሉት ለ7ቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው አንድ ስንት ነው? አንድ ካለው ከነበረው ከሚመጣው አንድ። ከዛ ደግሞ በዙፋኑም ፊት ካሉት 7ቱ መናፍስት ሁለት 7ቱ መናፍስት የተባሉ 7 መላእክት ናቸው።
እዚህ ጋር የነበረው በዙፋኑ ፊት ካሉት ዙፋኑ ላይ ያለውና የነበረው የሚመጣው የተባለው አብ ነው። ከዛ በዙፋኑ ፊት ካሉት ከሰባቱ መናፍስት ከተባሉት መናፍስት መላእክት ናቸው። ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ሶስተኛው ደግሞ ኢየሱስ ነው። ስለዚህ አብ ያለ የነበረ የሚመጣ ነው። ጥሩ አሁን አንተ ያመጣው ጥቅስ ላይ ቁጥር 8 ላይ ያለውና የነበረው የሚመጣው የተባለው አብ ነው ወዳጅ። ቁጥር 4 ላይ ያየው አይደለም ኢየሱስ ክርስቶስ ይሄው ያለውና የመጣው ኢየሱስ ክርስቶስ ነው የመጣው። አብ አይደለም የመጣው ኢየሱስ ነው። ያለውን አልጠየቁም። እሱ ያለውና የነበረው የሚመጣው የተባለው እዚህ ጋር ማን ነው? ካለው እና ከነበረው ማን ነው? እሱ ካለውና ከነበረው ከሚመጣው። በነገራችን ላይ ኦርቶዶክስ ቆይ ነገሩን ተውና አንዴ ክርስቲያን ነገሩን ተወው። ማን ነው እዚህ ጋር ካለው ከነበረው ከሚመጣው የተባለው? አይ አትለውም። አብ እንደሆነ ስለምታውቃት ስለ አምላክ ነው እየተወራ ያለው እኮ ስለ አብ ነው። ስለ አብ በጣም ጥሩ። ስለዚህ አውዱን ይዘን ነው የምናወራው ጋይስ። የሚወራው አውዱ ተይዞ ነው ካለው ከነበረው ከሚመጣው አለ። ከዛ ደግሞ በሱ ዙፋን ፊት ያሉት ሰባት መናፍስት አሉ። በዙፋኑ ላይ ያለው ነው ያለው የነበረው የሚመጣ የተባለው። ቁጥር 8 ላይ ወረደና ጋይስ ምን አለ? ከሁለት አንግል ነው ስለ አብ እንደሚያወራ ማሳየ። የመጀመሪያው ያለውና የነበረው የሚመጣው የተባለው አብ ነው። በዚያው ወደ መሰረት ሁሉን የሚገዛ ጌታ አምላክ የተባለው አብ ነው። እሱንም አሳያለሁ። አልፋና ኦሜጋ እኔ ነኝ ይላል የሚለው ወደ ማን ነው የሚመጣው? አልዘለልኩትም። እሱ አልቋል። በአራት ነጥብ ያለቀ ጥቅስ ነው ወዳጄ። ቆይ በአራት ነጥብ አንድ ጊዜ ቆይ። ይላል የሚለው ወደ ማን ነው የሚጠጋው? ማን ነው ባይ? የመልእክቱ ባለቤት ማን? የመልእክቱ ባለቤት ማን ነው? ኢየሱስ ክርስቶስ። መልእክቱ ባለቤት ማን ነው? ቁጥር 1 ላይ ስናነብ ቅድም ማን ነው ሰጪ? ኢየሱስ ማለት የእግዚአብሔር አልጠየኩም። እሱን አልጠየኩም። እሱን አልጠየኩም። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለማን ሰጠው ይላል? ለኢየሱስ ክርስቶስ ለቃል ሰጠው። በጣም ጥሩ። ስለዚህ የእግዚአብሔር ነው መልእክቱ ይላል ማለት ነው። ሰጪ ነው፣ ተቀባይ። ኢየሱስ ክርስቶስ ተቀባይ ነው። በጣም ጥሩ። ስለዚህ የእግዚአብሔር ነው መልእክቱ ማለት ነው። ስለዚህ አልፋና ኦሜጋ እያለ ከአውድም አንፃር የምናየው ከቃልም አንፃር እዚህ ጋር ሰጪ ማን ነው ስንል እግዚአብሔር። ይሄ አሁን ደግሞ ቃል ያለውን ደግሞ ሲያፈርሰው እርሱም ማለት ለእግዚአብሔር ቃልና እሺ እግዚአብሔር ቃል ነው ብላላ ኢየሱስ። ይሄው ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር አለ። የእግዚአብሔር ቃልና ኢየሱስ ለሁለት ነው የመጡት፣ ለብቻ የእግዚአብሔር ቃል ባህሪ ነው ኢየሱስ አየው። ስለዚህ የእግዚአብሔር ቃል ባህሪ መሆኑን ዛሬ ተናገርክ ማለት ነው። እናመሰግናለን። ስለዚህ አሁን የጥቅስ አያዋጣም፣ ሌላ ጥቅስ አምጣ። ያዋጣ አይደለም። ሁለት ባህሪ ፍጹም ሰው ነው ብለን እንደምናምን ታውቃላችሁ። ፍጹም ሰው ትንሽ እሱ ላይ ራሱ ጥያቄ ያለኝ ቀላል ነው ብዙዎች ስለሚጠይቁ ብዬ ነው እንጂ ፍጹም የሚለውን ቃል በዛው ነው ፍጹም ብቻ ቃሏን እሷን ነገር እንድታስረዱ እንፈልጋል። ፍጹም ማለት ምን ማለት ነው? መጀመሪያ ፍጹም ማለት አሁን አምላክ አይራብም፣ አይጠማም፣ አይታመምም አይደለ? አይታመምም። የአምላክ ባህሪ አይደለም። ፍጹም ሰው ባህሪ ስላለው ፍጹም ባህሪ ስላለው ቃሉ ፍጹም ማለት ምን ማለት ነው? አንድ ነገር ፍጹም ነው ሲባል ይሄ ነገር ማለት ነው ቃሉ ምንን ነው የሚያመላክተው? ቃሉ ፍጹም ሲባል አንድ ነገር ማለት ነው። አሁን ፍጹም ሰው ነው ሲባል የሰውን ሙሉ ባህሪ እኔ ፍጹም ሰው ነኝ። ፍጹም ማለት 100% እንደማለት ነው። በቃ እርግጠኛ ሰው ማለት ነው። እሺ እንደዛ ከሆነ ፍጹም ሰው ከዛ በኋላ ፍጹም አምላክ መረጃ ሁለቱንም ባህሪ ያለው ተዋህዶ የተባለውም ለዛ ነው። ፍጹም ሰው ፍጹም አምላክ አንድ ስለሆነ ነው እዚህ ጋር ተዋህዶ የተባለው። ባሪኒ መረጃ ጠይቅ። መረጃ ዝም ብሎ በአፍ አይደለም መረጃ። ፍጹም ሰው በመሆኑ መረጃ ኢየሱስ ክርስቶስ ተራበ ለይና አምላክ ፍጹም አምላክ ለመሆን መረጃ አምጣ። ፍጹም አምላክማ አልፋና ኦሜጋ ነኝ ያለውና የነበረው የሚመጣው ሰባት ቁጥር ነው። ይሄው አይኑ ሊያውቁት ነው። አልፋና ኦሜጋ ይሉታል። ቆይ አንዴ አልፋና ኦሜጋ ይሉታል። ተውና አይኑ ሊያውቁት ነው ያዩታል ይላል። ሲመጣ አልፋና ኦሜጋ ይሞታል ይላል። ቆይ አንዴ
አልፋና ኦሜጋ ይሞታል ወይ? አልፋና ኦሜጋ ይሞታል? የሰውነት ባህሪውን ፈጸመ። ፍጹም ሰው ሆኖ የሰውነት ባህሪ አዳምን ከተፈረደበት ነፃ ወጣ። የሞተው ማን ነው? ኢየሱስ ክርስቶስ ለኛ ኃጢአት ብሎ ሞቶ ኃጢአቱን ተው አንዴ። ኢየሱስ ክርስቶስ አምላክ ነው? አዎ 100%። ስለዚህ አምላክ ነው የሞተው? ሰው ፍጹም ሰው እያልኩ ነበረ። ፍጹም ሰውነቱን ለኛ ብሎ ፍጹም ሰው ሆኖ ሰውነቱና ፍጹም መለኮቱ ይለያይ ነበር? ፍጹም ሰውነቱና ፍጹም መለኮቱ ይለያይ ነበር? ፍጹም ሰው ፍጹም አምላክ ሁለት ባህሪ ይለያይ ነበር ወይ? ይለያይ ነበር ወይ? ሁለት ባህሪ እሺ፣ ሁለት ባህሪ ይለያይ ነበር? ፍጹም ሰው የሆነው ቆይ መለስ ጥያቄ ነው። ይለያያል ወይ ባህሪው? ሁለት ባህሪ ነው የነገርኩ ያለው። የተለያየ ነው እኮ። ይለያያል ወይ ይነጣጠላል ወይ ነው ጥያቄ። መልስ እንጂ ክርስቲያን አይነጣጠልም። በቃ ካልተነጣጠለ አልፋና ኦሜጋ ይሞታል ወይስ አይሞትም? ለኛ ብሎ መከራ ነው የተቀበለ ፍጹም ሰው ለኛ ብሎ እንተው። አልፋና ኦሜጋ ይሞታል ወይስ አይሞትም? የማይሞት መሆኑን እኮ ከሙታን ተነስቶ አሳየህ። ቆይ እሱ ላይ የማይሞት አልፋና ኦሜጋ ይሞታል ወይስ አይሞትም? አልፋና ኦሜጋ ይሞታል ወይስ አይሞትም? አልፋና ኦሜጋ ሞተ። ስለዚህ ይነጣጠላል ማለት ነው። ስለዚህ ይነጣጠላል ፍጹም ሰው በሆነ ሞተ። መለኮትና ሰውነቱ ይነጣጠላል ማለት ነው። ስለዚህ ኢየሱስ አልፋና ኦሜጋ ሳይሆን ሰው ነው ማለት ነው። የሞተው ኢየሱስ ስለሆነ ሰው ነቢያት ሲያስተምሩ የነበሩት ነቢያት ማዳን ስለማይችሉ አምላክ ቃሉን በገባው መሰረት መጥቶ መፈጸም ነበረበት። ፍጹም ሰው ሆኖ እንደ ነቢያት ፍጹም ሰው ሆኖ መጣ። አይ ኢብሮዬ አንዴ ቆይ አልፋና ኦሜጋውን እንቀበለው። አሁን ነብያቶች እኔ ነብያቶች ጋር ነኝ እኮ አሁን አልፋና ኦሜጋ ብቻ አይደለም ጌታ አምላክ የሚለውን ብቻ ጭምርም ተቀበለ። ባርኒ ጌታ አምላክ የሚለው እኔ አሁን ይኸውልህ ጥያቄ ራሱ አያቆምም። እኔ አምላክ ነኝ እኔን ተገዙኝ የሚል ወይ ደግሞ ስገዱልኝ ብሎ በግልጽ ኢየሱስ የሆነ ቦታ ቢናገር አይደለውም እኔ አልችልም አላቅም ከራሴ አልችልም የሚሉት ነገራቶች ከሱ ላይ ጥያቄ አመጣሉ። ለምን አላቸው የሚለው ማለት ነው። እነዛ እኛን ለማስተማር ነው። ፍጹም ሰው ሆኖ እኛን ሰዎችን እያስተማረ ነው። እንደዛ ያለው የሚጾም የሚጸልየው እሱ ኃጢአት ነው ብሎ ኖሮበት አይደለም እኮ ባርኒ። የሚጾም የሚጸልየው የሚራበው ለሱ ኃጢአት አይደለም ለኛ ነው፣ እያስተማረ ነው። ያ